ያለበት ሁኔታ እየተጎዳ ነው እየመሰለሽ ያለው ደስተኛ ሆኖ እያየሽው ከልቡ እየሳቀ እያየሽው ከነበረው ጭንቀት ወጥቶ እያየሽው አሁን በቃ የራሱን ላይ ኮሰም ይሄ ነገር እኮ እንዳይጠፋ እኮ ነው አሁንም ላይ እየለመንኩሽ ያለሁት ይሄ ነው። አሁንም አቤል እንደሚወድሽ አውቃለሁ፣ እንደሚያከብርሽ አውቃለሁ። ግን ደግሞ አንቺ ከኔ ጋር እልህ ስለተጋባሽ ወይም ደግሞ በእህቴም ጉዳይ ሩታ ተጎድታለች ብለሽ ስለምታስቢ እህቴ አይደለችም። እውነት ለመናገር ሩታን የጎዳቻት እህቴ አይደለችም። ያን ነገር መበቀያ አድርገሽ እንዳትመጪ ስለምፈልግ ነው ዛሬም እንደዚህ እየሆንኩ እየጠየኩሽ ያለሁት። ሶሊ ማታ በጣም እያስጨነቅሽ ነው ማለት አንደኛ ነገር ተረጋግተሽ ለማውራት ሞክሪ። ጥሩ ስሜት ላይ አይደለም ያለሽ አንቺ ራስሽ። ሁለተኛ ነገር ደግሞ እንዴ አካቢል ጋር አዲስ ህይወት ጀምረን ተመልሽ ተይልኝ እንዴ እቃቃ እኮ አይደለም ያለው። እሺ ለምንሽ ሶሊ ሆ ማርታ ቆይ በማርያም ወይኔ ጉዴ ኢልሽ ለምንሽ ሶሊ ሆ ማርታ ቆይ በማርያም ወይኔ ጉዴ ኢልሽ ሁሉም ነገር እየነገርኩሽ ነው ሶሊ። ተነሽ ቆይ ተነሽና በስርዓት ተረጋግተሽ አውሪኝ። እኔ እንደዚህ እንድትሆኚ አይደለም እንዴ ምን ሆነሻል? እሺ ለምንሽ ሶሊ ከዚህ በላይ ምንድን ነው? ከኔ ጋር ነው አይደል እልህ ተጋባሽው? አሁንም እለምንሻለሁ ሶሊያና፣ እውነት ዝቅ ብዬ መለመን ካለብኝ ከዚህም በላይ ብዙ ነገር አድርጌ እለምንሻለሁ። ግን ደግሞ በቃ አቤልን ተዩ። ማርታ ቆይ አንዴ ተረጋጊ ሶሊ፣ በማርያም ተረጂ። ኢየሱስ አንዴ እሺ ተነሽ። እሺ ካላልሽኝ አይደል አንዴ ተነሽና ተረጋግተን እንኖራ። እንደዚህ ስለሆንሽ የሚፈጠር ምንም ነገር የለም። እንዴ ምን ሆነሻል ማርታ? ማለት የተፈጠረ ነገር አለ? እኔ እንደዚህ እንድትሆኚ እንድትጎጂ አይደለም ይሄን ሁሉ ነገር ሳደርግ የነበረው። አቤል ህይወቱን ስለመረጠ ነው። እስኪ ተረጋግተሽ እሺ ትቀመጫለሽ? ተረጋግተሽ እናውራ። እኔ እረጋጋለሁ። ግን ሶሊ በቃ አሁንም የምለምንሽ ነገር የምጠይቅሽ ነገር እውነት እንደማትወጂው ውስጥሽ ያምናል፣ ታውቂዋለሽ። ግን ደግሞ ከዚህ በላይ አሁንም ረጅም መጓዝ አያስፈልግም። እዚህ ጋር ማብቃት ይችላል። እኔ ስለምወደውና በቃው ማለት አቤል እኮ አንቺ እንደምትፈልጊው እኛም ጋር ፍላጎቱ አለ። እንፈላለጋለን እኮ ባንፈላለግ ይሁሉ ነገር አይሆንም ነበረ። ምን ሆነሻል? ማለት ፍላጎቱን ከነገረሽ ለምን ፍላጎቱን እንዲመረጥ አታዩ? እኔ ማርታ ስለማስብ ነው ሶሊ። አሁን ያስጨነቅሽኝ ነው በእውነት በጣም እየተጨነቅኩ። ሰላም ዋትስአፕ ጋይስ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? ሁሉ ሰላም ነው፣ ሁሉ መልካም ነው፣ ሁሉ በጎ ነው። እግዚአብሔር ይመስገን እኔ ያለኝ። አረ ፊት ለሴትነታችን አረ ተዋረደን ጋይስ፣ ተዋረደን፣ እግዚአብሔርን ተዋረደን። እንዴ እኛ አረብ ሀገር ከወጣን በኋላ ነው እንደ የወንድ እጥረት ኢትዮጵያ ውስጥ የገባው ወይ ቡታጅራ ብቻ ነው የወንድ እጥረት ያለው? አረ ጋይስ ማላበሉን በጌታ እኛ ኢትዮጵያውያን ወንዶች ሴቶችን ለምኖ ተንበርክኮ አባትና ሽማግሌ ተልኮ ነው አሁን ሚዲያ ፊት ጭራሽ ሴቶች ተንበርክኮ ወንድ እየለመኑ ናቸው። አረ ፊቲ ለኢትዮጵያዊነት ፊቲ የእውነት ፊቲ ጋይስ ፊቲ በጌታ በኢየሱስ ስም ምንድነው እያየ ነው ያለው ጋይስ? አረ ኢየሱስ ያድናል። አፈር ብሉቹ መድኃኒዓለም አባቴ አፈር ያዝብላችሁ እናንተ ቆሻሾች ማለት ነው። ይሄ ኢትዮጵያዊነት ነው። አሁን አንቺ ማርታ ተብዬው አሮጊት ማለት ነው። ምን እያስተማረሽ ነው አሁን ሚዲያ ላይ? ወንድ ከሄደኩ ወንድ ይመጣል። ምንድነው አንድ ወንድ አፍቅረሽ ኑር ያለው ማን ነው እንዴ? ይሄ ቃሉ ያለው አሁን ማን ነው እየፈጸመ ያለው? ደግሞ በቃሉ መሰረት ማን ነው ሴትን እያገኘ ያለው? ማን ነው ደግሞ ወንድን እያገኘ ያለው? ማንም በቃሉ መሰረት እየሄደ ያለው ሰው የለም። ስለዚህ የሚመቸው ጋር ትቀጥያለሽ፣ የማይመቸው እሱ ከተወሽ አንቺ መተው ነው እንጂ። አረ ያስጠላል እግዚአብሔርን። አረ ቡታጅራ ሴቶች ስነ ስርዓት ያዙ እንዴ! እናንተ ዶላር በጨመረ ቁጥር ወንድ ላይ እንዳትጠላጠሉ። ስታስጠሉ በጌታ እያንዳንድሽ ስንት ወንድ ነው ከጀርባቸው ላይ ያለው? ምን እያስተማረው ነው ጋይስ? ቆይ አረው ሩታ አብርሃም ጋር በተጣላችሁ ጊዜ ወንድ ይዛ ትመጣለች። 10 ወንድ ነው የምትቀያየረው ለፕራንክ ብላ ለዶላር ብላ እንደዛ እያደረገች ከትዳሯ ባዶ ሆና ቀረች። አሁን ደግሞ ድራማ ነው ፊልም ነው አይ ዶንት ኖ እነሱ እየሰሩ ያሉ ነገር ጭራሽ አሁን ብሎ ደግሞ አብርሃም ከሁለት ሴቶች ህይወት ወጥቻለሁ ብሎ ከህይወት ውጡልኝ ብሎ ትላንትና አባረራቸው። እሺ እናንተ ምንድነው እያስተማራችሁ ያላችሁ? ዝሙት ነው? እርካሽነት ነው? ምንድነው? እሺ ቡታጅራ ሴቶች አሁን ምን እያስተማሩ ናቸው ጋይስ? እግዚአብሔርን እንዴ! አራታው በራሳችሁ ላብ ማለት ነው ቤተሰቦቻቸው ሀገራቸው ራሳቸውን አስከብራችሁ በራሳችሁ ላብ ሰርታችሁ ብሉ፣ አፈር ብሉ።
እንዴ ስታስጠሉ ምን እያልን ጭራሽ ለሴት ልጅ ትንበርከክ ያለሽ አንቺ ሴት ሆነሽ ለሴት ልጅ ለወንድ ብለሽ አራ ለፈጣሪሽ ተንበርከኪ እሷ ተንበርከከች ከምትለምኚ ወደ ቤተ ክርስቲያን ሄደት ወደ እግዚአብሔር ብትጮሂ ስንት መልስ ነው የምታገኙ ስታስጠሉ ጭንቅላታቸው ተመርዟል በሁሉም ነገር አራታው ግን አራታው እንኖርበት የእውነት እንኖርበት እኛ ስደት ላይ ሆነ ተቃጠለን እኮ በእናንተ ምክንያት ነገ የምንወልደው ልጆች ምንድነው የሚማሩት ከናንተ አሁን እኛ እንግዲህ ኢትዮጵያ እስከሚገባ ድረስ ይሄ ዩቲዩብ እና ሶሻል ሚዲያ እንዲጠፋ እንፈልጋለን በቃ ለምን ነገ ልጆቻችን እንዲጠፋ አንፈልግም እኛ ልጆቻችን በአባቶቻቸው በአያቶቻቸው ቅድመ አያቶቻቸው ያደረጉት ታሪክ እንዲያወሩ ነው እንጂ የምንፈልገው እናንተ እርካሽ ትውልድ አሁን የመጣችሁ ያደረጋችሁ ያለው ነገር መማርም ማስተማርም አያስፈልግም እግዚአብሔርን አንዳንድ ሚዲያ እንዴት እንደሚያስጠላኝ ቢታይ በቡታጅራ ልጆች ምክንያት ነው ሚዲያው ያስጠላኝ ማለት ነው እንዴ መጀመሪያ ወንድ ፈልጋችሁ የምትመጡት እናንተ ከመጣችሁት በኋላ ክብራችሁን አሳልፋችሁ ተሰጣላችሁ ደግሞ የሆነ ምክንያት ትፈጥራላችሁ ከዛ በኋላ ደግሞ አኝኮ ይተፋችኋል ከዛ መግቢያው ማውጣው የለም ሌላ ወንድ ቼክ አድርጋቸውም ለምን አሁንም ሌላ ወንድ በእናንተ ህይወት ላይ ቢመጣ ትፈራላችሁ የኛው እንዴት አርጎ ነው የሄደው አሁን የሚመጣውስ እንዴት አርጌ ነው መቀበል ምችለው ብላችሁ ትፈራላችሁ የፍራት ኑሮ ለምንድን ነው የምትኖሩት አንድ ወንድ ከያዛችሁ አንድ ወንድ ጋር ቆፍጠን ብላችሁ ህይወታችሁ መምራት ነው እንጂ ምን ያስተማሩ ጭራሽ ታለቅሳለች ተንበርክካ አራ ፊቲ ብሉ ጋይስ ፊቲ ለሴትነታችን ፊቲ ለኢትዮጵያዊነታችን በጌታ በኢየሱስ ስም በዚህ ልክ ደረጃ ረከሰች ማለት ነው በቃ ኢትዮጵያ ሀገሬ አይዞሽ ትውልድሽ እኮ ተበላሹ ትውልዳችን ጠፋ ጋይስ ውይ በኢየሱስ ስም አራ የደቡብ ክልል እንዳይገባ ይሄ መንፈስ ማለት ነው በጌታ በኢየሱስ ስም የደቡብ ክልል እንዳይገባ ጸሎት አደርጋለሁ እኛ የስደት ሀገር ያላችሁ የደቡብ ልጆች አቅላላ ማለት ለደቡብ ጸልዩለት የእውነት ደቡብ ውስጥ እንዳይገባ ይሄ መንፈስ ማለት ነው በጌታ በኢየሱስ ስም ደቡቦች ተከባብረን ተዋደን ተፋቅረን ተዋልደን ተዛምደን ደስ የሚል ባህላዊ ኑሮ ነው የምንኖረው እናንተ አፈር ብሉ ምድር ማናጤውላ ማለት ነው እያንዳንድሽ ሁማን ሄርና ይሄ ፌክ ፌስ ትይዛላችሁ ይዛችሁ ትመጣላችሁ ግማሽ ጡታችሁ ግማሽ እንብርታችሁ ታሳያላችሁ ከዛ በኋላ ኢትዮጵያዊነቱን ታሳጣላችሁ ጅሎች ምንድነው ግማሽ ልብስ የሚያስለብሳችሁ ድሩዬናችሁ ሸሌናችሁ ምንድናችሁ ቆይ እናንተ ስታስጠሉ ጥቦ ከሚዲያ እያንዳንድ ጌታ በጣም ነው የሚያስጠሉኝ ከዛ ፊት ሩታ ጸባተኛ ናት በጣም የዋናት ብለን የተቀበለናት ልጅ አሁን ኢሳት ሆና ተገኘች ኢሳት ሆና በቀለኛ ሆና ምላሰኛ ሆና በቃ ለራሷ ላይ ማኖቷ ለልጇ ለቤተሰቧ ለባሏ ለትዳሯ ክብር የሌለች ሴት ሆና ቁጭ አለች እዩት እሺ አሁን እናንተስ ደግሞ ይሄን ነገር እየደገማችሁት ነው አሁን አቤል አንቺን ቢፈልግሽ ወደ አንቺ ፈልጎ ራሱ አይመጣም እሺ ሶሊያን ታየች አብርሽ ማን ነው አቤላ ደግሞ አልፈልግሽም ካለ ምን ትሆኛለሽ ሶሊያን እንደውም እሱን ለመፈተን ብላ እሺ በቃ ሂድ ብላ ብታባረው ወደ አንቺ ይመጣል ብለሽ ነው ታስቢያለሽ ወንድ ልጅ አንቺን ቢፈልግሽ ነው ካንቺ ጋር መሆን የሚችለው እንጂ አንቺን ባይፈልግሽ ካንቺ ጋር መሆን አይችልም ደግሞ ወንድ ልጅ ሚስቴክ ይፈልጋል ሴት ልጅ 100 ጊዜ ወንድ ልጅ ቢያጠፋ ያጥፋቱ አትቆጥሩም ወንድ ልጅ ግን አንድ ጥፋት ካገኘ አንድ ስህተት ካገኘ ያ ስህተት እስከ ዘላለም አይረሳም ጭንቅላቱ ላይ ይቀመጣል ይጠረቅማል አጠራቅሞ ደግሞ አንድ ቀን ይተፋሻል ስለዚህ ተጠንቀቁ ሴቶች ሚዲያ ላይ ያሉ ሴቶች ተጠንቀቁ ለድራማ እንኳን ቢሆን ለትውልድ የሚያስተምር ነገር ስሩ እስቲ ለድራማ እንኳን ቢሆን ማለት ነው በጣም ደስ የሚል ይሁን በቃ እንዴ ደስ የሚል ስራ መስራት አትችሉም እንደናንተ ጭርስል ዝሙት ምናምን ይዛችሁ ትመጣላችሁ አይደስ ተጠፋባቸው አፈር ብሉ ስታስጠሉ ጋይስ ሰብስክራይብ አድርጉ ለማንኛውም ይታችሁ አይደለም እናንተ አሁን እነዚህ ሜዳ አህዮች ቪዲዮ ይዞ ሲመጡ ኦሮጣችሁ ገብታችሁ ታያላችሁ ከዛ ሰብስክራይብ ታደርጋላችሁ እኛ ግን የስደት ይቶቻችን ቼክ አታደርጉም እና ቼክ አርጉኝ እኛም ቼክ አርጉኝ እሺ ዝም ብላችሁ አትልፉ ለማንኛውም እወዳችኋለሁ መልካም አዳር ይሁንላችሁ ባይ እንደዚህ አይነት ሴቶች መድኃኒዓለም አባቴ ፈጣሪ ከሚዲያ ጥፍት ያደርጋችሁ ኢንሻአላህ ሴቶችን የሚያስረክሱ ሴቶች እርካሽ ሴቶች ማለት ነው ስታስጠሉ